የኢትዮጵያ አየር ኃይል 90ኛ ዓመቱን እያከበረ ነው። በጣም ድንቅ ነው። ምክንያቱም 90 ወደ ቀዳማዊ ኃይለ ሥላሴ ዘመን ነው የሚሄደው። ከዛ ጊዜ ጀምሮ ሁሉም የነበረውን ሚና ነው እንግዲህ ሴሌብሬት እያደረገ ያለውና ምንድነው የሰራባቸው በነዛ 90 ዓመት ብላችሁ ወደ ኋላ ዞር ብላችሁ ብታዩ የራሱን ህዝብ ሲደበድብ የራሱን ሀገር ሲያወድም የነበረ ነው። በእውነት ባለፉት 27 ዓመታት በኢትዮጵያውያን ሰዎች ነው የተዳደርነው እስክንድረስ ብላችሁ አታውቁ። ኢትዮጵያን ከፍ የሚያደርግ ነገር እንዲነገር አይፈልጉም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንደምከረማችሁ ትኩስ ነገር ከዚህም ከዛም እንግዲህ ለእናንተ ይመቻል ብዬ ያሰብኳትን ነገር ይዤላችሁ መጥቻለሁ ማለት ነው። እንደምትመለከቱት በመግቢያው ላይ ሰሞኑን በጣም ጥሩ የሆነ ነገር እንዲተፈጥሮ ሰው ሁሉ በጣም እየተደሰተ ነው። መቼም 90ኛ ዓመት የአየር ኃይላችን እንግዲህ ዓመት በዓሉን እያከበረ ነው ያለው። ይህ በጣም ትልቅ ነገርና በዓለም ላይ እንግዲህ መነጋገሪያ እንደሆነ ሁላችንም እየተመለከትን ያለ ነው ማለት ነው። በዛሬው ዕለት እንግዲህ የህብረተሰቡ የሀገራችን ህብረተሰብ ያለው ሪአክሽን ምን ይመስላል የሚለውን ነገር እንግዲህ ከዚህም ከዛም ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። ትንሽ ረዘም ያለች ልትሆን ትችላለች፣ ነገር ግን በውስጧ ብዙ አይነት ስሜቶችን ነው ማቀርብላችሁ ማለት ነው። በመጀመሪያ ህብረተሰቡ እንዴት ነው የተቀበለው፣ ደስታው እንዴት ነው፣ በሁለተኛ ደረጃ ደግሞ ያው እንግዲህ ጠላቶቻችን ወይም ተቃራኒዎቻችን ምን አይልታል የሚለውን ነገር እንሰማለን ማለት ነው። በአጠቃላይ ህብረተሰቡ ወይም ስሜቱ ምን ይመስላል የሚለውን ነገር አጠር መጠን አድርጌ ለማቅረብ ሞክራለሁ። መልካም ጊዜ ይሁንላችሁ። ቀጥታ ወደ ፕሮግራሙ እንግባ። ሰሞኑን ግን ኢትዮጵያን አያችሁ በብዙ ነገር እየተለወጠች ነው። በጣም ብዙ የውጭ ዜጎች ወደ ኢትዮጵያ ፊታቸውን እያዞሩ ነው። መጥተውም እየጎበኟት ነው። በብዙ ነገሮች ለውጥ እየመጡ ነው። በጣም ብዙ ለውጦች እየመጡ ነው። ይህን የምነግራችሁ እኔ ምንም ነገር ሳይጎለኝ ወይ ደግሞ ሞልቶልኝ አይደለም፣ የሞላ ሁኔታ ላይ ሆኜ አይደለም፣ ግን እውነቱን መቀበል ስላለብን ነው እንጂ እኔም በዚህ ወጣትነቴ በጣም ብዙ ነገሮችን እያሳለፍኩ ነው። ስራውም የለም ብዙ ነገር። አሁን ለምሳሌ እኔ እንደምታዩ በዚህ ወጣትነቴ ይሄ ስራ ብዙም ስላልሆነ ያው ውጪ ለቀራው አያጣ ዛማዶ ላይ የኔ ጆተኒ አለች። ቁጭ ብዬ የጆተኒ ሳንቲም እየለቀምኩ ነገ ምናልባት በኮሪደር ልማት የጆተኒ ይነሳል ሊሉን ይችላል። ለምን ይነሳል ልበል? ለምን ተነስቶ ጥሩ ነገር ተሰራ ብዬ አልተፈከር። ፈጣሪ መልካም ነገሮችን ያዘጋጃል። እኔ እንኳን በዚህ ወጣትነቴ ውስጥ እንደዚህ ወረድ ብዬ እየሰራው ከሆነ የተሻለ ነገሮች ሲመጡ ደግሞ መቀበል መቻል አለበት። አዎ ብዙ ችግሮች አሉ። እስቲ ኢንተርኔት ነው ያማጣበት ጊዜዎች እንኳን አሉ፣ ግን ለውጦቹን ገድዬ ማለፍ አለ። አዎ የጎደለንን ምናስብ ከሆነ በጎደለን ነገር እያማረረን ምንቀር ከሆነ በህይወታችን ውስጥ እዛው ነው የምንገኘው። ለውጥ አይመጣም። እርስ በርሳችን የምናሳልፈው ላይፍ እንኳን ማየት አንችል እና መልካም ነገሮች ሲመጡ መቀበል የምንችልበት ነገር ጥሩ አይምሮ ሊኖረን ይገባል። ለውጦች እኮ ሲመጡ እኮ ብዙ ጥፋቶች ሊመጡ ይችላሉ። ጥፋቶቹ እንዳሉ ሆኖ ለውጦቹን መቀበል መቻል አለ። ራስ ወዳጅ ነው ካሌብ ሽገር ኢትዮጵያ ለዘላለም ኢትዮጵያዊ ቀንሽ ወጣ። እውነት ቀን ወጣልሽ የሚያስብልሽ መሪ ያገኘሽ። አሚን የተጀመሩት ፕሮጀክቶች ሲጠናቀቁ ላይክ ከ5 ዓመት እና ከ10 ዓመት በኋላ ኢትዮጵያን ነው ማየት ማለት ቴዲ አፍሮ ዘፈን ላይ ራሱ እየሰማሁት ነበረ። አሁን ልትባይ ትችያለሽ ኋላ ቀሪ፣ ግን ደግሞ አንቺ like you will be the leader of the nations, the country የብዙ ሀገራት መሪ ትሆኛለሽ የሚል ነው ፖይንቱ ብቻ ኢትዮጵያ የሚለው ዘፈን ላይ። oh my god I am so happy። እውነቴን ነው የኢትዮጵያዊነት ስሜቴ በቃ የተለየ ስሜት ነው እና I am so happy to be Ethiopian። ይሄን ታውቃላችሁ ግን ለኢትዮጵያ ሰላምና አንድነት የእያንዳንዱ ኢትዮጵያ የሆንክ ዜጋ እንደሚመለከት አገራችን ላይ ላለው ጦርነት፣ ሀገራችን ላይ ላለ እልቂት፣ አገራችን ላይ ላለ ረሃብ ዶክተር አብይ አህመድ ነው ምክንያቱም እናረግ። ዋው
እያንዳንዳችን ቤት እያንኳኳ ዘበኛ እንዲሆንን ነው የምንፈልገው። ኧረ ተው እናንተ ምን እያደረጋችሁ ነው ለሀገራችሁ? የእናንተ ልጆች ምን እያደረጉ ነው? ኢትዮጵያ በዚህ ጋር በኦሮሚያ ክልል የታጠቀ ኃይል፣ በዚህ ጋር በአማራ ክልል የታጠቀ ኃይል፣ በዚህ ጋር የታጠቀ ኃይል። ወገን መከላከያም እኮ ሰው ነው፣ የኛ ልጆች ናቸው። እየሞቱ እኮ ነው በየቦታው። የመንግስትም አካል እኮ ይሞታል። ብረት አይደሉም፣ ፌሮ አይደሉም። እስቲ እናንተ እንደ ሀገር ምን እያደረጋችሁ ነው? አላችሁ ዲያስፖራዎች ለታጣቂ ቡድን የምታስታጥቁ የሀገር ሰላም የማትፈልጉ እናንተ እንዲሰራችሁን እየሰራችሁ ሁሉንም ፍርድ ማሌ ነው አብይ አህመድ አይደለ? ምን አርጋሃል አንተ? ምን አርገሻል አንቺ ለሀገር? እኛ ካልተረዳ ነው እኛ ካልተባበረ ሰላምን፣ አንድነትን፣ ፍቅር ካላመጣ መንግስት ብቻው ምን ማድረግ ይችላል? በእውነት በዚህ ዘመን በህይወት ዘመኔ በእውነት በጣም ደስ ያለኝ ነገር ቢኖር ምንድነው እንደተመለከታቸው በጣም ልብ ያላቸው በጣም ስሜታቸው በጣም ልዩ የሆነ በጣም ብዙ ወጣቶች ስለዚች ሀገር የዚህን ያህል ፍቅራቸውን እየገለጹ መታየት በእውነት ይሄ ለዚህም ደግሞ ምስክር መሆኔ በጣም 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 ነው ደስ ያለኝ። በእውነት ዛሬ ጊዜ በጣም ብዙ ወጣቶች ልዩ የሆነ ስሜታቸውን ስለ ኢትዮጵያዊነታቸውን ኢትዮጵያ አሁን እያደገች መሆኑን ኢትዮጵያዊነትን ማመንና እንደዚህ አይነት እድገትን ተቀብሎ መኖር በወጣት መታየቱ በጣም ትልቅ ነገር ነው። በእውነት ይህ የምንፈልገውና የምንመኘው ነገር ነበር። ምክንያቱም በሀገራችን ላይ በብዙ ምክንያቶች እንግዲህ የጠፋው ነገር ቢኖር ኢትዮጵያዊነትን ማመን ስለ ኢትዮጵያ ማሰብ ነው። ለዛ ነው ብዙ ሰው የሚሰደድ የነበረው። በብዙ ምክንያቶች ሁላችንም የምናውቃቸው አይነት ስደቶች እንዳሉ እናውቃለን። ነገር ግን በአብላጫው የነበረው ምንድነው የተመቻቸ ወይም ያልተማመነ ነገር ኢትዮጵያ ላይ አለ በሚል ነው እንግዲህ ተነስቶ የሚሄድ የነበረው። ዛሬ ግን ህብረተሰቡ በተለይ ወጣቱ መቼም ይችን ሀገር ሁሉም ሰው ጥሎ ነው የሚሄደው። የቀሪው ህብረተሰባችን እንግዲህ ወጣቶች ናቸው። ስለዚህ እንደዚህ አይነት ስሜት ከነሱ መታየቱ በጣም ነው ደስ የሚለው። እንደምታውቁት እንግዲህ አየር ኃይል የረጅም ዓመት እድሜ ያለው ጠንክሮ እስካሁን ድረስ ጸንቶ የኖረ ኃይል እንደሆነ ሁላችንም የምናውቀው ነው እና በዚህ ህይወት ውስጥ በጣም ብዙ አይነት እንግዲህ ስርዓቶችን አልፎ ስንት ጉስቁልናም ሆነ ምን ደርሶ ነገር ግን ለዚህ በቅቷል ማለት ነው። ይህ እኛ በህይወት ዘመናችን እንደነዚህ አይነት ሰዎች እንኳን ታሪከኞች ወይም ፖለቲከኞች እንኳን አሳልፈውት የማያውቁትን ህይወት ነው እንግዲህ በዚህ ውስጥ አሳልፎ ለዛሬ ለ9ኛ ዓመት የደረሰው ማለት ነውና እንደዚህ በትንሹ የምናየው ነገር ነው ብዬ አላምንም። ሁላችንም ለዚህ ነው እንግዲህ ለእንደዚህ አይነት ነገር ኢትዮጵያዊነትን የሚያስጠራ ትልቅ ነገር ሲመጣ ሁላችንም ደስታችንንም ሆነ ስሜታችንን መግለጽ አለብን ብዬ እማምነው ማለት ነው። ለዚህ ነው ዛሬ ያው እንግዲህ የአየር ኃይላችንን ነገር ትንሽ እስቲ ጠብጠብ ላድርግላችሁ። እስቲ ሰዎች ምን እያሉ ነው እንዴት ነበር የሚለውን ትንሽ ላሳያችሁ። የኢትዮጵያ አየር ኃይል 9ኛ ዓመቱን እያከበረ ነው። በጣም ድንቅ ነው። ምክንያቱም 90 ወደ ቀዳማዊ ኃይለ ሥላሴ ዘመን ነው የሚለው። ከዛ ጊዜ ጀምሮ ሁሉም የነበረውን ሚና ነው እንግዲህ ሴሌብሬት እያደረገ ያለውና በዚህ ደስ ብሎኛል። አንድ ወዳጃችን እንዴት ሰማዩ የኛ ነው ይባላል፣ ሰማዩ ዛሬ የኛ ነው ያልነው ነገ የሌላ ሀገር ሰማይ ነው የሚሆነውና እንደዛ ይባልም የሚል ነገር ሐሳብ አቅርቦ ነበረ። ነገር ግን የኢትዮጵያ አየር ክልል የኛ በቃ የኢትዮጵያ አየር ኃይል ያንን ያስከብራል ማለት ነውና በዛ መንገድ ብንረዳው ጥሩ ነው። ሁላችንም እንኳን ደስ አለን፣ እንኳን አደረሰን። ይህ የምትመለከቱት ፊልም ወይም ደግሞ ድራማ አይደለም። አሁን በዚህ ሰዓት በቢሾፍቱ ሰማይ ስር እየታየ የሚገኝ የድሮን ትርኢት ነው። በደምና በአጥንት የተገነባ የሉዓላዊነታችን መሰረት የሆነው የኢትዮጵያ አየር ኃይል የ9ኛ ዓመት የምስረታ በዓሉን እያከበረ ይገኛል። በዚህ ሰዓትም እንግዲህ በቢሾፍቱ የሰማይ ላይ ትርኢቶች እየታዩ ይገኛሉ። እጅግ በጣም አስገራሚ የሆኑ ትርኢቶችን እየተመለከትን እንገኛለን። እዚህ ከጀርባዬ እንደምትመለከቱት እንግዲህ እዚህ ላይ የምትመለከቷቸው ትርኢቶች በሙሉ በኮምፒውተር የተሰሩ ኤዲቲንጎች አሉ። አሁን በዚህ ሰዓት በቀጥታ በሰማይ ላይ እየተደረጉ ያሉት ትርኢቶች ናቸው።
የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ በርካታ ባለስልጣናት እንዲሁም ደግሞ ባለድርሻ አካላት በተገኙበት ነው የሰማይ ላይ ትርኢት እየታየ የሚገኘው። የትኛውም አይነት ኢትዮጵያ እንደፈው ለመግባት የሚሞክር ኃይል እንግዲህ እጣ ፈንታው መፈራረስ ነው እያሉ ነው የሚገኙት። እጅግ በጣም አስገራሚ የሆነ ትርኢትም እንግዲህ በዚህ ሰዓት እየታየ ይገኛል። በዛሬ ቀን ሙሉ ሲከበር የዋለው የ9ኛ ዓመት የምስረታ በዓልም እንግዲህ በአሁኑ ሰዓት በትርኢት እየታጀበ ይገኛል። በሌሎች አዳዲስ መረጃዎች በድጋሚ እናቀርባለን። የፕላስ ምልክቷ ተጭናችሁ ቤተሰቡ መልካም ምሽት ይሁንላችሁ። ኢትዮጵያ አየር ኃይል በዓለም አቀፍ ደረጃ ላይ ከፍተኛ ተባለ ትኩረትን ስቧል። የጥቁር አንበሳ ትርኢት በሚል በቢሾፍቱ የተጀመረው በደብረ ዘይት የደመቀውና የደመቀው የአየር ትርኢትን በተመለከተ በኤርትራና በግብጽ ያለውን ከፍተኛ ተባለ እንግዲህ ሽረባና እንዲሁም ደግሞ ተንኮል ሙሉ ሙሉ ያፈረሰና ያረከሰ ከመሆኑ ጋር ተያይዞ አሁንም መላው ዓለምን ያስደመመ ተግባርን እየፈጸመ ይገኛል። አልጀዚራ፣ ቢቢሲ እንዲሁም ደግሞ ሚድል ኢስትና እንዲሁም ደግሞ ሌሎችም ፍራንስ 24 ስካይ አረቢያና እንዲሁም ደግሞ አልአረቢያም ሲኤንኤንና ፎክስ በደብረ ዘይት ያለውን የጥቁር አንበሳ የኢትዮጵያ አየር ኃይል ዘመናዊነትን ገልጿል። ይህን ደግሞ ከተባበሩት አረብ ኤምሬት እንዲሁም ደግሞ ተጨማሪ መልቲሮዳል ሚራጅ የተባሉ ከ20 በላይ የሚሆኑ የጦር ጄቶችን ልገሳ የተደረገለትን አየር ኃይልን ለማጠናከር በዚህ ጉዳይ ላይ ደግሞ የተባበሩት አረብ ኤምሬትና የኢትዮጵያ ወዳጅነት የጠነከረ መሆኑን ሁሉም ዓለም አቀፍ ሚዲያዎች ይዘገቡት ይገኛሉ። የጥቁር አንበሳ ትርኢት በሚባል የተጀመረው እንግዲህ የ9ኛ ዓመትን ክብረ በዓልን አስመልክቶ በቢሾፍቱ የተጀመረው የጥቁር አንበሳ ትርኢት የአየር ኃይል የተለያዩ ሾዎችን በዓለም አቀፍ አደባባዮችና ሚዲያዎችም የተዘገበ ይገኛል። አሁን ላይ ዓለም እጅግ በጣም ስለ ኢትዮጵያ ላይ አብዝቶ እየዘገበ ነው። ሁሉም የሚዲያ አውታሮች ደግሞ በፊት ለፊት ገጻቸው ላይ በተለይም ደግሞ ሲኤንኤን እና ፎክስን እንዲሁም ደግሞ ፍራንስ 24 እና ቢቢሲ እና አልጀዚራን ብታዩም የኢትዮጵያ የጥቁር ላየን ወይም ደግሞ የጥቁር አንበሳ ወይም ደግሞ ብላክ ላየን የተባለው ትርኢት በከፍተኛ ሁኔታ ላይ ተጽዕኖ መፍጠሩና ይህም ደግሞ በቀጠናው የምታረገውን ከፍተኛ ተባለ ተጽዕኖ ፈጣሪነትን ኢትዮጵያ እንደተቆናጠጠችውም ያሳያል። ግብጽና እንዲሁም ደግሞ ሌሎችም ሹማምንቶችና የኢትዮጵያ ጠላቶች አሁን ላይ በፍርሃት እየተራዱና እንዲሁም ደግሞ ፍርሃታቸው እየጨመረ መምጣቱን ተከትሎ ዓለም ሙሉ ስለ ኢትዮጵያ አየር ሾው ወይም ደግሞ የአየር ኃይል አቅምና ችሎታም እየዘገበ ይገኛል። ታዲያ አሁን እናንተ ምን አያችሁ? የኢትዮጵያ ከፍታ እየመጣ አልመሰላችሁ? ምን ኢትዮጵያ በዛሬው ዕለት በደብረ ዘይት እነዚህን ሁለት ፕሌኖችና እንዲሁም የአሜሪካ ከፍተኛ ባለስልጣኖች እንዲሁም የጦር አመራሮችን አስተናግዳለች። ስለዚህ ነገር ልንገራችሁ። አሁን ያሳያችሁ ፎቶ በዛሬው ዕለት በደብረ ዘይት የተከሰተ ክስተት ሲሆን የአሜሪካን አሲስታንት ሴክሬታሪ ኦፍ ስቴት የሆኑት ክሪስቶፈር እንግዲህ በዛሬው ዕለት በኢትዮጵያ ተገኝተዋል። በተጨማሪም የአሜሪካን ወታደራዊ አመራር የአፍሪካን ዋና ጀነራል የሆኑት ጀነራል ዳጊቢን አንደርሰን እንግዲህ በዛሬው ዕለት በደብረ ዘይት ተገኝተዋል። ይህም እንግዲህ ኢትዮጵያ አየር ኃይል የ9ኛ ዓመት ክብረ በዓል ላይ ለመገኘት ነው። በዚህም ምክንያት ኢትዮጵያ ባዘጋጀችው ኤክስፖ ላይ በመገኘት ጉብኝት አድርጓል። በዚህ መልኩ እንደምትመለከቷቸው ፊልድ ማርሻል ብርሃኑ ጁላም እዛ ተገኝተው አቀባበል አድርገውላቸዋል። ሁለቱም ወታደራዊና ፖለቲካዊ አመራሮች እንግዲህ ኢትዮጵያ የደረሰችበትን ሁኔታ አፕሪሺየት አድርገዋል። የኢትዮጵያ አየር ኃይል ብዙ ዓመት ያስቆጠረና ብዙ ልምድ ያለው ነው። በተመለከትነውም ነገር ደስ ብሎናል ብለው ተናግረዋል። ጀነራሉም እንደተናገሩት ከሆነ ኢትዮጵያ በአፍሪካ ቀንድ ያላትን የሰላም አስከባሪነትና ከአሜሪካ ጋር በመሆንና ተቀራርቦ በመስራት ሽብርተኝነት ለማጥፋት የሚያደርገው ጥረት ይቀጥላል። አይሲስና እንዲሁም አልሸባብን አብረን ተባብረን እናጠፋለን ከኢትዮጵያ ጋር ብለዋል ጀነራሉ። እንደሚታወቀው ከፍተኛ የአሜሪካን ባለስልጣን የሆኑት ክሪስቶፈርም እንደሚታወቀው በግብጽ ቆይታ አድርገው ነበር። በዚህ መልኩ ማለት ነው ይሄንን ዘገባ ወደ እናንተ አቅርቤላችሁ ነበረ። እሳቸውም እንግዲህ በአባይ ጉዳይና ከአባይ ጉዳይ ጋር የተያዘ ነገር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያወራሉ ተብሎ ይታሰባል። እነዚህም የጦር ፕሌኖች እንግዲህ በዛሬው ዕለት ደብረ ዘይት አልፈው ነበረ። ኢትዮጵያኖችንም እንኳን ደስ አላችሁ ብለዋል። እንግዲህ ስለዚህ ሞር ዲቴይል እንዲሰራላችሁ እንግዲህ ማንን ታግ ማድረግ እንዳለባችሁ ታውቃላችሁ። ብሩክ ነው። መልካም ቀን ይሁንላችሁ። I'm really excited to be here. It's the 80th anniversary of the Ethiopian Air Force. It's exciting for me to be able to fly again on the V-22s that brought us in here from the U.S. Marine Corps. So for me, it was just a great day to be back in the air and to be at an air show. And I think that is exemplified by the fact that when Ethiopia was under pressure in 1935, Colonel John Robinson answered the call from Haile Selassie to come build an Air Force here 90 years ago under duress in a crisis. Not only that, though, his partnership extended beyond just a military partnership, but became part of Ethiopia. And he helped build Ethiopian Airlines, the largest airlines in Africa, the largest airport in Africa, and an example and an emblem of the nation. That history is important because that's how we continue to move forward into the future. We build on those foundations of friendship, on that common legacy as we look forward. Just as when John Robinson came, there was a great threat brewing with fascism around the world. It first came here, to Ethiopia. And when the emperor asked for help, he warned that it would not stop solely here. እንዳያችሁት ነው
በጣም በጣም ደስ የሚልና እንደ ተወርቶ ማልቅ ይሄም ፕሮግራም የማይበቃው ብዙ አይነት ነገሮች ናቸው እንግዲህ ሰሞኑን እየተካሄዱ ያሉት ማለት ነው። ለ5 ቀን ይሁን እንደዚህ የሚቆይ ነገር ነው የተባለው። ነገር ግን በእውነት በዓሉ ላይ ብዙ ሰዎች ተገኝተውበታል። ብዙ ሰዎች የተለያዩ አይነት ነገሮችን ሆነ ሐሳቦችን ስሜታቸውን ሁሉ ገልጸውበታል ማለት ነው እና እኛ ራሳችን መኩራት ያለብን ነገር በጣም ብዙ አይነት ነገሮች ህብረተሰቡ በተለይ ኢትዮጵያውያን ሰምተው የማያውቁትን ነገሮች ነው እየሰማን ያለ ነው። ምክንያቱም ተከቦ ስለነበረ ተዘግቶ ስለነበረ አየር ኃይል አንዳንድ ታሪኮችን አናቅም ነበር። ለምሳሌ እንግዲህ ኢትዮጵያ የረጅም ዓመት 90 ዓመት ሲባል ትንሽ ነገር ይመስላል እንጂ አሜሪካ እንኳን የዛን ያህል ቆይታ ያለው ቤዝ የላትም። የ12 ዓመት ልዩነት አለ። እኛ ኦልድ ወይም የድሮ ነው ተብለን የምንጠራው ማለት ነውና ለዚህ ነገር እንኳን የቅድሚያ የቀደምት መባላችንን ብዙ ሰዎች ይሄን ነገር አያውቁም። በ1935 በፈረንጆች የኛ ሲመሰረት የአሜሪካኖች ደግሞ በ1947 ነው የተመሰረተውና ምን ያህል እንግዲህ በእንደነዚህ አይነት ነገሮች እንኳን ያለን ልዩነትና ያለን ብቃት ያለን ጥንቃቄ የሚያሳየን ነው ማለት ነው። ቀዳማዊ ኃይለ ሥላሴ ከጦርነት በሁለተኛው ዓለም ጦርነት ከተመለሱ በኋላ መጀመሪያ ያደረጉት ነገር ቢኖር ይሄንን ነው ማለት ነው መሰለኝ። በዚህ ምክንያት ጥቁር አሜሪካኖች በጣም በበርከት ብለው ከአሜሪካ ወደ ኢትዮጵያ በቮለንቲር መጥተዋል። ከዚህ በፊት ይሄን ነገር አቅርቤላችኋለሁና ከነዛ መሃል እንግዲህ አንዱ ነው እንግዲህ ኮሎኔል ጆን ሮቢንሰን የሚባለው ማለት ነውና ይህ ሰው አቪዬሽኑን የበለጠ አጠናክሮ በጥሩ ሁኔታ እንግዲህ ስመጥር እንዲሆን አድርጎልናል ማለት ነው። ይህ ሰው ጥቁር ነው። ከአሜሪካ እዚህ ድረስ መጥቶ እንደዚህ አይነት ነገር ያደረገልን የዚህን ሰው ታሪክ ወደፊት ማንሳት ሁላችንም ያለብን ግዴታችንም ነው ብዬ አምናለሁ። እንግዲህ በዚህ ውስጥ ነው እንግዲህ አልፈን ለዚህ የበቃ ነው ማለት ነው። ይሄንን ሁሉ ስራ የሰራ በመሃል ላይ እንደገና የተቋረጠ አየር ኃይል ስንት አይነት ጀብደኞች ያሉበት ትልቅ ተቋም አሁን በዚህ ሰዓት አንዳንድ ሰዎች ወይ ተቃዋሚ ቡሎች ወይም ባንዳዎች ማለት ነው ያለብን። እንደዛ ነው ማለት ያለብን። ለምን እነዚህ ሰዎች ስራቸው ስለ ኢትዮጵያዊነትን አስበው አይደለም፣ ነገር ግን ነገሮችን መጠምዘዝ ስለሚፈልጉ ምንጊዜም ነገሮችን ወደ ሌላ እያደረጉ ህብረተሰቡ ግራ እንዲጋባና ራሱን እንዲጠይቅ ያደርጉታል ማለት ነውና እስቲ እሱን እናዳምጥ። በጣም በሚያሳዝን ሁኔታ ነው እነዚህ ሰዎች በራሳቸው ጊዜ ያላደረጉትን ነገር በአሁኑ ሰዓት ለምን ተደረገ ብለው የሚያኮርፉ ናቸው። እናዳምጥና እንመለስበት። በእንደዚህ አይነት ጉዳይ ባልናገር በጣም ደስ ባለኝ። አሁንም ወድጄ አይደለም የምናገረው፣ ግን ትናንትና ካየሁት ነገር በመነሳት ብዙ ህዝብ ይህንን እውነት ሊያቅ ማወቅ አለበት ብዬ ነው እንጂ ለነገሩ በዚህ ጉዳይ ላይ መናገር እንኳን ብዙ አሁን ፍላጎቱ ያን ያክል የለኝ። ትናንትና አብይ አህመድ የኢትዮጵያ አየር ኃይል 9ኛ ዓመት በሚል የአየር ላይ ትርኢት ሲያሳዩ ነበር። ሄሊኮፕተሮች፣ ጀቶች ሲበሩ እና አብይ አህመድም ንግግር ሲያደርግ ሰምቻለሁ። በዚህ 5 ዓመት ትልቅ ለውጥ አምጥተንበታል የሚልና አይ ቲንክ ማስፈራሪያም ቢጤ ሚግ 29 ነው ለያዛችሁ ለናንተ ብሎ ማስጠንቀቂያም ሲሰጥ ሰምቻለሁ። በመጀመሪያ የኢትዮጵያ አየር ኃይል 9ኛ ዓመቱን ሲያከብር ምንድነው የሰራባቸው በነዛ 90 ዓመት ብላችሁ ወደ ኋላ ዞር ብላችሁ ብታዩ የራሱን ህዝብ ሲደበድብ የራሱን ሀገር ሲያወድም የነበረ የኢትዮጵያ አየር ኃይል ታሪኩን ብትመረምሩ ከሌላ ከውጪ ጠላት ጋራ የተዋጋበት ከ100% 10 አይሞላም። ከ90% በላይ የኢትዮጵያ አየር ኃይል ሄሊኮፕተርና ጀት ሲደበድብና ሲዋጋ የነበረው በእርስ በእርስ ጦርነት የራሱን ሀገር ሲያወድም የራሱን ህዝብ ሲፈጅ ነው የነበረው። ታሪካችን ሐቁና እውነቱ የሚያሳየው እሱ ነው። ስለዚህ የምንኩራራበት አይደለም፣ የምናፍርበት። ወርቅ አያደምቅ ይላሉ። አየር ኃይል በትናንትናው ዕለት 90ኛ ዓመት በዓሉን ሲያከብር የተለያዩ የድሮን ትርኢቶች፣ የጦር ጀት፣ የጦር ሄሊኮፕተር ትርኢቶች ታይተዋል፣ ተመልክተናል። ያም አልበቃ ተብሎ በነዛ ሁሉ ተፎክሮባቸዋል። ትናንት እንደተመለከት ነው። እጅግ በጣም ያዘንኩበትን ነገር ላሳያችሁ ነው። ትናንት እነ ኢቲቪና መንግስት መገናኛ ብዙሃን ሲያሳዩን የነበሩት ሄሊኮፕተሮች እነዚህ ናቸው። የጦር ሄሊኮፕተሮች ዘመናዊ። እነዚህ ሄሊኮፕተሮች ሌላው ቢቀር አቀማመጣቸው እንኳን አልተቀየረም። ተመልከቱት ከየት እንደመጡ። እዚህ ጋር ይታያቸዋል። በግራ በኩል የተጻፈው ከላይ በአረበኛ
ሚኒስትሪ ኦፍ ዲፌንስ የሚለው ከዩናይትድ አረብ ኤሚሬትስ የመከላከያ ሚኒስቴር በውሰት የመጡ ናቸው። ለበዓሉ እናንተ ፈልጋችሁ እንድታዩት ብዬ ነው ቆረጥ ብቻ አድርጌ ያመጣውላችሁ። ብዙ ናቸው እንደነዚህ ታቋቸዋላችሁ። በየትኛውም አሁን በተቃራኒ ቡድን ያለው ዩቲዩብ ወይም ሶሻል ሚዲያዎች በሙሉ ይህንን ነገር መጠምዘዝ ነው የሚፈልጉት፣ መቀበል ስለማይፈልጉ። የመጀመሪያው እንደሰማችሁት ጁንታ ነው። ማንም ነው የሚያውቀው። ለረጅም ጊዜ ጁንታ ማለት እንግዲህ አሁን እነሱ ከሚሉት ከ90 ዓመት ውስጥ 30 ዓመቱን የነሱ ኃላፊነት ነበር። ምን አደረጉ? አንድ ሄሊኮፕተር ነው ያስቀሩባት አይደል የዛች አየር ኃይል ላይ። በተረፈ መሀይም ካልሆነ በስተቀር አንድ ኃይል አንድ የጦር ኃይል ሲቋቋም ምን ይዞ እንደሚቋቋምና ምን ማድረግ እንዳለበት ማንም የሚያውቀው ነገር ነው። አንድ ኃይል ሲቋቋም ከውጭ ሀገር የሚመጣብኝ ወይም ከዚህ ቦታ ላይ የሚመጣብኝ ወይ ከጓሩ የሚመጣብኝ ብሎ አይደለም አንድ ነገር የሚያዘጋጀው። ለህብረተሰቡ የማይመች ጠላት ሲመጣ የሚፈልገውን አይነት አክሽን ወስዶ ነው ያን ነገር ማቆም ያለበት። ስለዚህ አየር ኃይል ባለ ታሪክ ነው። ታሪኩን ግን ማንም ሰው በተራ ወሬ በሶሻል ሚዲያ ሊጠፋ አይችልም። እና እንደነዚህ አይነቶች በጣም የዘቀጡ ምን እንፍጠርለት ለዚህ ህዝብ ምን እንፍጠርለት በምን ይጥላችን ሀገር የሚሉ የዘቀጡ ሰዎች የሚያወሩት ወሬ ነው። በተውሶ የመጣ ፕሌን ነው ያለ ማየት አይን ተሰርቶለት ሰውነቱ ላይ ሙሉ አይምሮ እያለው መስማት ያልቻለ እያየ ማመን ያልቻለ ሰው ሄዶ ማየት ይችላል። በተረፈ ግን ይህ አይነት ሰው የራሱ የሆነ ችግር ነው እንጂ ያለበት ኢትዮጵያ ላይ ምንም አይነት ችግር የለባትም። አሁንም ገና ከ10 ዓመት በኋላ ከዚህ የበለጠ ትልቅ የሆነ በዓል እንደምናከብር በጣም ተስፋ አለኝ። በተረፈ በሀገራችን ላይ ከ100 በላይ የሚሆኑ በጣም ልዩ የሆኑ የጦር ኃይሎች ጀቶች መጥተዋል። የተለያዩ አይነት ዘመናዊ የሆነ በድሮንም በምንም የታጠቀ በጣም ጠንካራ የሆነና ይሄም ልባቸው ተሰርቆ የመጡ እንግዲህ ከአሜሪካ ጨምሮ ብዙ አገራት አሉ። ለዚህም ደግሞ ስራ ብዙ ሀገሮች ተሳትፈዋል። ራሻ፣ ኮሪያ፣ ቱርክ በጣም ብዙ ሀገሮች ለእንደነዚህ አይነት ጥንካሬ አብቅተውናል ማለት ነውና ይህንን እንደ ውለታም እንደ ምስጋናም አድርገን የደረስንበትን ደግሞ እኛ ሁላችንም ኢትዮጵያውያን ተደስተን ማሳለፍ ነው እንጂ ያለብን እንደነዚህ አይነት ተራ የሆኑ ሰዎች ጋር ያለውን ወሬ ማመን የለብንም ብዬ አምናለሁ። የራሳችሁን አስተያየት ስጡ። በተረፈ እንደዚሁ ደግሞ መቼም በሶሻል ሚዲያ የምናውቃቸው አስቸጋሪ ሰዎች ይህን ነገር አምነው ተቀብለዋል። በጥሩ ሁኔታ ኢትዮጵያዊነታቸውንም ደግሞ ገልጸዋል። እስቲ እሱን ላሰማችሁ። ይልማ መርዳሳ ነው የሚባል ለማብረር እንደው ባይተኩሰው እንኳ ሲገባ ኩራቱ ብታዩት አጭር ነው። እንዴት ደስ እንደሚል ሰው እኔ ኦሮሞ ስለሆነ አጠራው። በእውነት አይታችሁታል። ይልማ ነው ማን የሚባለው አዲሱ ጄት ለውጊያ የተገዛው አይታችሁታል። ሲገባ እግሩ ላይ የሆነ ነገር አድርጎ ሄልሜቱን አድርጎ ጎማውን ቼክ አደረገ ገብቶ አንድ ኢትዮጵያዊ ጥቁር እኔ ኦሮሞ ስለሆነ አይ ዶንት ኬር አማራ ትግሬ አይደለም እኔ ታውዳ አደረግበታለሁ። ያ ሰው ቁጭ ብሎ ሲያበራው አይታችኋል። ያን ተቋም ይልማ መርዳሳ ቴንክ ዩ ብሪጅስቶን ይልማ መርዳሳ አላቢ አይታችሁታል። ላይተኩስ ቦምብ ላይ ጥል ይችላል እኮ ግን የሀገርን ኢሜጅ ነው። የውጭ ሚዲያዎች እኮ ያዩታል። አንድ ጥቁር አብረሮ በጣም አዲስ ጀት አስነስቶ ኤርትራን ሲያስፈራ ግብፅን ሲያስፈራራ እኮ ነው። ደስ ይዝ ኢትዮጵያን ባይዘው ኦሮሞ ስለሆነ መጥላት የለብን። አብይ መጥቶ ገዳይ ስለሆነ ይልማ መርዳሳ ከኦሮሞ ኦሮሞ ገዛ ኦሮሞ ነው ተሹሟል። ዞሮ ኢትዮጵያዊ ጀግናውን ኦሮሞ ስልጣኑን ይዟል። አማራን ቢዝ የራሱ መመደቡ አይቀርም። ስለዚህ እኔ proud of that I love it። በ6 ዓመት ውስጥ አንድ ሄሊኮፕተር ቀርታው የነበረችውን የኢትዮጵያን አየር ኃይል በዚህ ደረጃ ማዘመን፣ በዚህ ደረጃ ማደራጀት፣ በዚህ ደረጃ ማሰልጠን የቻለ ጀግና መሪ እና አመራር 2030 ላይ እንዲህ ይሆናል ብሎ ሲናገር ላናምን የምንችልበት ምክንያት ምንድን ነው? ያየነው ወያኔ ጥሎት አፍርሶት የሄደውን አየር ኃይል 27 ዓመት ሙሉ ሲበትነው የኖረውን አየር ኃይል በ6 ዓመት ውስጥ የፈረሱት ተገንብተው የወደሙት እንደገና በአዲስ ተቀይረው ዘመናዊ ትጥቅና ዘመናዊ ስልጠናን በዘመናዊ ትጥቅና ስልጠና ዘምኖ ዘመን የዋጃቸውን የአምስተኛው ትውልድ ትጥቆች የታጠቀ አየር ኃይል ከጥፋት ማዳን የቻሉ የኢትዮጵያን አየር ኃይል ከሞት ታድገው በልዕልናው በከፍታው በኢትዮጵያ ልክ እንዲገነባ እያደረጉት እያየን 2030 ላይ ኢትዮጵያ ለአፍሪካ ሀገራት ድሮንና አውሮፕላን ታቀርባለች ሲባል የሚጠራጠር ሞኝ ካለ ወይ ሻዕቢያ ነህ ወይ ወያኔ ነህ፣ ካልሆነም ደግሞ የነሱ ተላላኪ ቡችላ ወይ ፈረስ ነህ ማለት ነው።
እና ይህንን የድሮን ሾው ሲመለከቱ ኢሳያስ አፈወርቂ ሌሊቱን ተኝቶ አያድሩ፣ ጠላት ተኝቶ አያድርም። እነ ግብጽ ይህንን ሲመለከቱ እንዴት አይነት ቅዠት ውስጥ ሲባንኑ እንደሚያድሩ እናውቃለን። ምክንያቱም ኢትዮጵያ በዚህ ልክ በ6 ዓመት ውስጥ ትራንስፎርም ትሆናለች ብለው ወያኔ ያወደመው አየር ኃይል በዚህ ደረጃ ይገነባል ብለው እምነት አልነበራቸውም። ለዛ ነው አብቹ ላይ ትኩረት የሚያደርጉት። ጠቅላይ ሚኒስትሩ የሚሉት ኢትዮጵያውያን የሆኑ ተቃዋሚዎች የሚሆኑ የውጭ ጠላቶች ትኩረታቸው አብቹ ላይ የሆነው ዓላማውን ራዕዩንና ህልሙን ስለሚያውቁ በእውነት ባለፉት 27 ዓመታት በኢትዮጵያውያን ሰዎች ነው የተዳደርነው እስክል ድረስ ብላችሁ አታውቁም። ኢትዮጵያን ከፍ የሚያደርግ ነገር እንዲነገር አይፈልጉም። ለምሳሌ የባህር በር እንዲነገር አይፈልጉም። ለምንድን ነው? ባወጣው ባወርደው አልገባኝ ነገር የባህር በር የናሽናል ሴኩሪቲ ኢሹ ሆኖ እኔ ሌላው ነገር ቀርቶብኝ ኢትዮጵያን በቃ ከድህነት እኮ ዋናው አንድ ስትሆን ትወጣለህ። ፖለቲካውን ካስተካከል ሁሉም ነገር ይመጣል። ሌላው ጭራ ነው ይከተላል። እኔ እንዴት የብሔር ፖለቲካ ውስጥ እንደዘፈቁንና በተለይ የባህር በር እንድናጣ እንዴት እንዳደረጉን ባወጣው ባወርደው የማይገባኝ ነገር። ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ፣ የአፍሪካ ተመልሶ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። እንደተመለከታችሁት ነው። በጣም ብዙ ሰዎች የተለያየ አይነት እንግዲህ ሀሳብ እየገለጹበት ያለና በእውነት ስሜታዊ የሚያደርግ ነገር ነውና ሁላችሁም ይሄን እንደተከታተላችሁና በተለያዩ አካባቢዎች ደግሞ ይሄው ነገር እየተገለጸ እንደሆነ ታውቃላችሁ። እንግዲህ አስቡት የጦር ኃይሉ አዛዥ ሳይቀሩ እንግዲህ በዚህ ሽምግልና እንግዲህ ፕሌን አንስተው መሄዳቸው ራሱ እንደ ትልቅ ኢሹ በተለያዩ አይነት ሚዲያዎች ላይ እየተነገረ ነው ያለው። ኢትዮጵያዊ ለራሳችን ጉዳይ ብቻ ሳይሆን በዓለም ላይ በዚህ ሰዓት እውነት ጥቁርነታችን የት እያደረሰ እንዳለና ምን አይነት ጠንካራ እንደሆነን እየታየልን ነው ያለውና በዚህ አይነት መልኩ እያሰብን ብናየው ጥሩ ነው። ለወጣቶቻችንም ደግሞ ይሄ ነገር እንግዲህ በእውነት የሚረከቡት ነገር ጥሩና ተስፋ ያለው ነገር መሆኑን ሁላችንም መገንዘብ አለብን። ስለዚህ ነው እንግዲህ አትሊስት በተቻለ መጠን ስለ ሀገራችን እንደዚህ መስበክ ያለብን ብዬ አምናለሁ። ለምን መጥፎን ነገር ብቻ እያነሳን በተነጋገርን ቁጥር የህብረተሰቡ ለሀገሩ ያለው ጥላቻ እየከፋና እየጨመረ ስለሄደ በብዙ አይነት መንገዶች የተለያዩ አይነት ስሜቶች እየታዩ ስለሆነ እሱ መቀነስ የምንችለው በመናገኛት በትንሿም ነገር እያወጣን ለህብረተሰቡ ስናሳይ ነው ማለት ነው። ስለዚህ ይሄ ትንሽ የሚባል ሳይሆን የጦር ኃይላችን ምን አይነት ጠንካራና በእድሜ ጠገብ መሆኑን ራሱ የምናሳይበት ስለሆነ በእውነት ይሄ ነገር እንዲህ ዝም ብሎ የሚታይ ስላልሆነ አቅርቤላችኋለሁ ማለት ነው። አስተያየታችሁን ስጡ። በእውነት ይሄ ከማናችንም አሁን ቁጭ ብለን ከምንነጋገረው ሰዎች ትልቅ እድሜ ያለው ተቋም ነው ማለት ነው። ለምሳሌ ማንም ሰው ከልጅነቱ ጀምሮ እስካሁን እስከምንተያይበት ሰዓት ድረስ ያለንን ህይወት ውስጥ ብናይ ብዙ አይነት ውጣ ወረዶች አሳልፈናል። በትምህርትም በምንም ያለንበት እንቅስቃሴ ክፉንም ደጉንም አይተናል። እንዴ አልጋ በልጋ የሆነ ህይወት ለሁላችንም ኖሮ አያውቅም። ይህ ተቋም ያንን አይነት ህይወት ነው ያሳልፈው። ጥሩ ሰዓት ነበረው፣ መጥፎ ሰዓት ነበረው፣ ጥሩ ሰዓት ነበረው። አሁን እግዚአብሔር ይመስገን በጣም ጥሩ ሰዓት ነው ያለው። በዚህ ህይወት ውስጥ ደግሞ ያሳለፉ ብዙ አየር ኃይሎች አሉ። ስቲል ህይወታቸው ያሉ በጣም ትልቅ ሰዎች አሉ። ደብረዘይት ኖሬ ስለማውቅ የተወሰነ ጊዜ ያንን ታሪክ አውቃለሁ። ብዙ ሰዎች ደብረዘይት በጠቅላላ የሚታወቀው በአየር ኃይሉ ነው ማለት ነው። ስቲል አሁንም አንዳንድ አካባቢዎች ላይ የድሮ የአየር ኃይሎች እንግዲህ ክበቦች ምኖች አሉ ማለት ነው። እዛ ላይ ብትመለከቱ እነዚህ ሰዎች ስቲል ኢትዮጵያዊነታቸውና ጥንካሬያቸው ከጥንት ጀምሮ እስካሁን ድረስ ምንም ለውጥ የሌለበት አንድ አይነት ነው። ይህ የሚያኮራን ነገር ስለሆነ ያቀረብኩላችሁ። መልካም ጊዜ ይሁንላችሁ። ጊዜውን ለማሳጠር ለማንኛውም የተለመደችዋን ላይክ
ካሁን ጀምራችሁ አድርጉ ካላደረጋችሁ። በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሆኑልኝ ያልኩኝ። ቅድም የተጀመረ የጠቅላይ ሚኒስቴሩ ንግግር አለ ያላለቀች እችን ነገር የመጨረሻዋን እንድትሰሙልኝ እወዳለሁ። ለምን ኢትዮጵያዊነትን የሚገልጽ ስለሆነ እላለሁ። በተረፈ መልካም ጊዜ ሆንላችሁ። ደህና ሁኑ። በኔ በኩል ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ።